ሰላምና አቤል ቁጭ ብለው ብቻቸውን እያወሩ በነበረ ሰዓት እናም ይኸውልሽ ስሚኝ ሰላም፣ አንድ ነገር ልንገርሽ። አንቺ አንድ ቀን እርግጠኛ ነኝ አቤል ማረኝ ይቅርታ ብለሽ እንደምትመጪ፣ ግን ያን ጊዜ ተቀባይ እንደሌለሽ እወቂው ሲል ይነግራታል። ሰላም ግን አንተን ደግሞ ምን ብዬ ነው ይቅርታ ጠይቄ የምመጣው ከአንተ ጋር? እግዚአብሔር ይመስገን ይኸው አሹን የመሰለ ባል ሰጥቶኛል። አንተ እኮ በራስ ሰዓት ነው የሄድከው። አንተ ለምን እንዳትመጣ እንጂ እኔ ሳለምንም፣ ግን ደግሞ ለምን ብትመጣ የሚቀበልህ የለም ከኔ ጋር ሰምተሃል። ስለዚህ አሁን ዝም ብለህ ወሬ ሳታበዛ ቤቱን በስም ያዞርልኝና ቶሎ ከዚህ ቤት ውልቅ በል፣ ቤቱን ልቀቅልኝ ትለዋለች። ችግር የለውም ነገ ጨርስልሻለሁ፣ የዛሬን አዳር ብቻ የአንድ ቀን ሌሊት ብቻ ታይ ሲላት፣ እሺ ችግር የለውም ትልና ወደ መኝታ ቤት ትገባለች። መኝታ ቤት ገብታ እያለ መቅደስ ሂዳ ቆይ ግን ምን እየተካሄደ ነው? ምን እየሆንሽ ነው ስትላት፣ ምንም አልሆንኩም። ቆይ አቤል ምን እያለሽ ነበር ትላታለች። ባክሽን ተይው የእሱ እዳው ገብስ ነው፣ ዝም በይው ባክሽ፣ ዝም ብሎ ነው የሚያወራው። እዩልሽ ቤቱን እጨርስልሻለሁ በስምሽ አዞርልሻለሁ ብሎኛል እና ነገ ጠዋት ጨርስልሻለሁ ብሎኛል። እናም ከዛም በኋላ እሄዳለሁ፣ እዚህ አካባቢ የማታገኘኝም ብሏል። ስለዚህ እኔ የምፈልገው ቤት ውስጥ ይዞርልኝ ነው። ከዛ በኋላ ማን ይፈልገዋል አቤልን? ሀሹዬ እያለ ስትላት፣ መቅደስም ይሁንልሽ ያስልቅልሽ፣ ግን አንድ ነገር የምነግርሽ ቢኖር አሹን ምን ያህል እንደምታውቂው እርግጠኛ አይደለሁ። እንደማታውቂው እኔ ከአንቺ በላይ ያውቀዋለሁ ማለት እችላለሁ። አሹል ገንዘብሽን እንጂ አንቺን እንደማይፈልግሽ ነው የምነግርሽ። ግን አንቺ ገና ከእንቅልፍሽ አልነቃሽም፣ እንደተኛሽ ነሽ። አንቺ ብቻ ነሽ ሁሉን ነገር የምታውቂው። እንግዲህ ይሁንላችሁ ስትላት፣ ቆይ ምን ማለት ነው? አንቺ ግን ከአሹ ጋር እንደዚህ ያያያዘሽ? አሹ የሚለው ነገር ስለ አሹ የሚወራው ነገር ሁሉ ምንም አይጥምሽም ነው ወይስ ያን ምናምንቴ እዝቄልን ፍቅረኛሽ እንደሆነ ስለተናገረብሽ ነው ስትላት፣ በፍጹም እኔ እንደዚህ አይነት ነገር የሚደንቀኝ ሰው አይደለሁም። ይኸውልሽ አሹ ለትዳር አይሆንሽም። ብቻ ምን ልበልሽ፣ ምንም ብልሽ ስለማይገባሽ አሁን ምንም ማለት አልችልም። ብቻ ችግር የለውም ዋናው ሰላም ሁኚ። ሰላም ግን መጨረሻሽ ያሳዝነኛል። አላቅም ምን እንደማደርግሽ ትላታለች። በፍጹም አንቺ ልጅ አርፈሽ ተቀመጭ፣ ገና ልጅ ነሽ፣ ብዙ ይቀርሻል። ስለዚህ በትዳር ላይ እየኖርኩ አብሬው እየኖርኩ ያለሁት ደግሞ አሹን እኔ ነኝ። ስለ ትዳር የምታውቂው ነገር የለም እሺ ስትላት፣ አዎ በትዳሩ ዓለም ላልኖር እችላለሁ፣ ኑሬ ላላቅም እችላለሁ፣ ግን ደግሞ ምንም አላቅም ማለት አይደለም። ስለዚህ ችግር የለውም ሰላምዬ በይሽቻው ትላትና ተነስታ ወደ ክፍሏ ትሄዳለች። በአጋጣሚ ወደ ውጭ ወጥታ በር ላይ ነበረች እና በር ላይ የተንጎራደደች ስለነበር ጨንቋት አሹ ይመጣል። አሹም ሲመጣ እሺ ደግሞ በር ላይ እየጠበቅሽኝ ዛሬ በምን ነገር ልጠምጅኝ ነው? ምን ልትናገሪኝ ይሆን ይላታል። ምን አለበት ቤታችን ለቀሽ ብትሄጂ አንቺም እንደነዛ ሰዎች ሲላት፣ ቆይ ደግሞ ይሄ ምን ማለት ነው? አንተ ግን ቆይ ከኔ ጋር ምን ያናሸርሃል? ምን አገባህ አንተ? ብሄድ ባልሄድ አንተ ግን ቆይ ምንድነህ ግን አንተ ምን አይነት እርኩስ ነህ? በምን ቀን ነው ሰላም ያገኘችህ ስትል ተሰድበዋለች። እሱም ግን አንድ ነገር ልጠይቅሽ፣ ይኸውልሽ መቅደስ፣ እኔ ሰላምን አልወዳትም። አንድ ነገር ልንገርሽ፣ ሰላምን አልወዳትም። ግን ደግሞ ይኸውልሽ አስቢበትና እኔና አንቺ አብረን ልክ ሰላም አቤልን እንደተጫወተችበት አንቺን በሰላም ላይ ወደ እኔ ትመጫለሽ። እኔም ከአንቺ ጋር እንሆንና ሰላምን መሀል አስፓልት ላይ ቁጭ አድርገናት እንሄዳለን ይላታል። አንተ ግን ቆይ ምን አይነት እርኩስ ነህ? እንዴት እንደዚህ ታደርጋለህ? እንዴት እንደዚህ አይነት ሀሳብ ታስባለህ? ምን አይነት ባለጌ ነህ ስትል ትቆጣዋለች። እወቂበት፣ አስቢበት ለማንኛውም ይላታል። እሱ እኔን ማንም አያውቀኝም፣ እኔ ሀሹ ነኝ። ቆይ አንተ ግን ቆይ አቤል ምን ቢያደርግ ነው እንደዚህ የምትጫወትበት? እዩልሽ አንድ ነገር ልንገርሽ፣ አቤልን መጫወት ነው የምፈልገው። የአቤልን ውድቀቱን ነው የምፈልገው፣ እንዲነሳ አልፈልግም። አቤል ምንም ነገር እንዲኖረው አልፈልግም። የአቤል ሁሉ የሆነውን ነገር ሁሉ መቀማት ነው የምፈልገው፣ የኔ ማድረግ ታውቂያለሽ። በቃ አቤል እንዲያብድ ብን ብሎ እንዲሄድ ነው የምፈልገው ይላታል። መቅደስም በጣም ትናደድና ሰው አንተ ታብዳለህ እንጂ መቼም አቤል አያብድም፣ አንተ ግን እርኩስ አረመኔ ነህ ስትል ተናዳ ጥላው ትገባና በሩን ዘግታት ወደ ውስጥ ትገባለች። እሱም ወደ ውስጥ ይገባል። በመሀል ለአቤል
ዶክሜንቱን ይዞ መጥቶ ስለነበር ዶክሜንቱን ይዞ ሲመጣ ማንም ቤት አልነበረም። የነበረችው ትጂ ነበረች። የት ሄደው ነው ሲላት ሰላም ወደ ሆስፒታል ሄዳለች፣ ቅድስት ደግሞ በጧት ነው የወጣችው ትሏለች። በቃ እሺ፣ ስለዚህ ግን አቤል ግን እንዴት እንደዚህ ታደርጋለህ? እንዴት ሙሉ ገንዘቡን በእሷ ስም ታዞርላታለህ? እዩልህ አሹ ነው የሚጫወትበት እኮ እኔ ምን እንደምልህ አላቅም ስትለው እሻውን የሚበላ ላቅርብልህ? አይ ምግብ አልበላም መቼም የምበላ አይመስለኝም፣ ወደዚህ ቤትም አልመለስም፣ ብቻ ይሄንን ልፈርምላትና ከዚህ ውልቅ ብዬ ልሄድ ይላታል። በዛ መሀል ዶክተር ማክዳ ትደውልለትና አሁኑኑ እንዲመጣ ወደ እሷ ጋር እንዲሄድ ትነግረዋለች። እሱም እሺ ይላት። ከእስቄል ጋር አውርተው ስለነበር እስቄልንና እናቱን ወደ እሷ ቤት ወስዳቸዋለች። እናም ወደዛ ስሄድ አቤል ይገናኛሉ። አቤልና ዶክተር ማክዳ ይገናኙና ሲያወሩ ለማንኛውም ይኸውልህ አቤል እናትህና እስቄል እኔ ጋ ነው ያሉት ስትለው በጣም ደስ ይለዋል። እኔም እንደምልሽ አላቅም ዶክተር፣ በጣም ነው የማመሰግነው፣ ያንቺ ውለታ እየበዛብኝ ነው፣ እግዚአብሔር ይስጥሽ ይላታል። ምንም ችግር የለውም፣ ይሄ ምንም የሚያስመሰግን ነገር አይደለም። እሺ አቤል፣ ግን ለማንኛውም ለሁሉ ነገር አትቸኩል፣ ተረጋጋ። ፈረምክላት እንዴ? ቤቱን አዙርክላት ስትለው ዶክሜንቱን ይዤ መጥቼ ወደ ቤት ሲሄድ እንደሌለች ተነገረኝ። እናም በአጋጣሚ አንቺ ስትደውይልኝ ወደዚህ መጣሁ ይላታል። በጣም ጥሩ፣ እንዳስቸኩል ለሁሉም ነገር፣ ምክንያቱም ዶክተሯ ነግረዋለች ለእስቄል ሁሉም ነገር፣ መቅደስም ነግረዋለች ለእስቄል ሁሉም ነገር ሊያስጥሉት ይፈልጋሉ። እናም እሺ በቃ እስቄልም ነፃነት እንዳልሞተች ነው የሚያውቀው፣ ሁሉም ሰው እንዳልሞተች ያውቃል። ግን ይህን ሁሉም የምታውቀው ሰላም ብቻ ነች። እናም እሺ በቃ ይህንና እሱ ወደ ቤት ይሄዳል። ሰላምም መቅደስ ስትመጣ ቆይ አንቺ እንዴት ሆስፒታል እንሄዳለን ብዬሽ እንደዚህ ያስጠበቅሽኝ ስትላት ባልሽ የት ሄደ አሹ